ከኤርትራ የሚነሱ የኢራን ሚሳይሎች ጥቃት ሊከፍቱ ይችላሉ። ይህን ቦምብ የሆነ መረጃ ይዞ የወጣው ሆርን ሪቪው የተሰኘው በኢትዮጵያ የውጭ ጉዳይ ሚኒስቴር ስር ያለ የቲንክ ታንክ ገጽ ነው። ባለፉት ወራት መነሻቸውን ከኢራን ያደረጉ ጦር መሳሪያ የጫኑ አውሮፕላኖች በምጽዋ ወደብ ሲራገፉ መታየታቸው ደግሞ እውን ከኤርትራ የሚነሱ የኢራን ሚሳይሎች ጥቃት ሊከፍቱ ይችላሉ ወይ የሚለውን ድንጋጤ ጨምሮታል። የተፈራው ሆኗል። አሰብን አሳልፌ አልሰጥም ያለችው ኤርትራ ኢራን ሰራሽ ሚሳኤሎችን እያጓጓዘች ነው። ይህ እንዴት ሊሆን ቻለ? በርካቶች ያላመኑት መረጃ ነው። ሪፖርተር እንግሊዘኛው ግን በማስረጃ አስደግፎ አስገራሚ መረጃን ይዞ ወጥቷል። የኢራን ድሮኖች አስመራን ረገጡ ቢባል ማን ያምናል? የሆነው ግን እንዲያ ነው። ከሰሞኑ በቴል አቪቭና ኢየሩሳሌም ሰማይ ላይ እንዳሻቸው ሲፈነጩና ጥቃት ሲፈጽሙ የታዩት ድሮኖች ኤርትራን መዳረሻቸው እንዳደረጉ ሪፖርተር እንግሊዘኛው ዘግቧል። አስመራም ድሮኖቹን ምጽዋ ላይ ተቀብላ ወደ ፖርት ሱዳን ማሻገሯ ታውቋል። የእስራኤሉ አይረንዶም ሊቋቋማቸው ያልቻላቸው የኢራን ድሮኖች ለምን አስመራ ገቡ? መረጃውስ ለምን ሚስጥራዊ እንዲሆን ተፈለገ? የሚለው ጥያቄንና ጥርጣሬን አጭሯል። ጥቂት ደቂቃዎችን አብራችሁን ከቆያችሁ የኢራን ድሮኖች አስመራ የመግባት ሚስጥር እነግራችኋለን። ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ተጨማሪ የአየር ላይ ትጥቆችንና መሳሪያዎችን መግዛታቸውን አንድ ወታደራዊ መረጃ አጋልጧል። እነዚህን ሁለት ጉዳዮች ከመካከለኛው ምስራቅ ጋር አለው ቀውስ ጋር አጋምደን እንመለከታለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። የካቲት 27 ቀን 2026 የኢትዮጵያ አየር መንገድ የጭነት አውሮፕላን የሆነው ቦይንግ 767 ከቱርክ ቴክርዳክ ቾርሉ አየር ማረፊያ ተነስቶ ሐረር ሜዳ ወታደራዊ ጣቢያ አረፈ። ይህ ተራ የጭነት በረራ አልነበረም። አውሮፕላኑ ያጓጓዘው የአፍሪካ ቀንድን የኃይል ሚዛን ሊቀይር የሚችል እጅግ ዘመናዊ የጦር መሳሪያ ነበር። ዛሬ ከዚህ በረራ ጀርባ ያለውን ሚስጥር በተለይም ኢትዮጵያ የታጠቀችውን የባይራክታር ቲቢቱና እጅግ አስፈሪ የሆነውን የአኪንቺ ድሮን አቅም እንዲሁም ይህ ቴክኖሎጂ ለሀገሪቱ የሚሰጠውን ወታደራዊና የፖለቲካ ጥቅም በጥልቀት እንመርመር። የተገኙት የሳተላይት ምስሎችና የበረራ መረጃዎች እንደሚያረጋግጡት ኢትዮጵያ ተጨማሪ የባይራክታር ቲቢቱና እጅግ ዘመናዊ የሆኑትን የአኪንቺ ድሮኖች ተረክባለች። በመጀመሪያ ቲቢቱን እንመልከት። እንደ አውሮፓውያን አቆጣጠር በ2001 የትግራይ ጦርነት ወቅት ይህ ድሮን የነበረውን ወሳኝ ሚና ሁላችንም የምናስታውሰው ነው። ቲቢቱ እስከ 8200 ሜትር ከፍታ ላይ መብረር የሚችልና በአንድ ጊዜ እስከ 27 ሰዓታት አየር ላይ መቆየት የሚችል ቴክኖሎጂ ነው። ከ150 ኪሎ ግራም በላይ የሚመዝኑ ሌዘር መሪነት ያላቸውን ቦምቦች በመሸከም ኢላማውን በከፍተኛ ትክክለኝነት ይመታል። ነገር ግን የጨዋታው ሕግ ቀያሪው አዲሱ አኪንቺ የተሰኘው ሰው አልባ አውሮፕላን ነው። ተመልካቾቻችን፣ አኪንቺ ማለት ዝም ብሎ ድሮን አይደለም። ያለ አብራሪ የሚንቀሳቀስ ዘመናዊ የጦር ጀልባ ወይም ተዋጊ አውሮፕላን ብንለው ይቀላል። ይህ አውሮፕላን እስከ 12000 ሜትር ከፍታ ላይ በመብረር ከምድር ላይ ከሚተኮሱ መደበኛ የጸረ አውሮፕላን መሳሪያዎች እይታ ውጭ መሆን ይችላል። ከቲቢቱ በ10 እጥፍ በሚበልጥ አቅም ይኸውም እስከ 1500 ኪሎ ግራም የሚመዝኑ ከባድ ሚሳይሎችን፣ ምሽግ ሰባሪ ቦምቦችንና የክሩዝ ሚሳይሎችን የመሸከም አቅም አለው። ይህ ማለት እጅግ የተጠናከሩ የጠላት ምሽጎችን በርቀትና በከፍተኛ የማጥቃት ኃይል ማውደም ያስችለዋል ማለት ነው። ታዲያ እነዚህ ቴክኖሎጂዎች ኢትዮጵያ የሚሰጡት የተለየ ጥቅም ምንድን ነው?
ነው። ይህንን በሁለት ከፍለን ማየት እንችላለን። በሀገር ውስጥና በቀጠናዊ ደረጃ። በሀገር ውስጥ ደረጃ በተለይ በአማራና በኦሮሚያ ክልሎች ለሚካሄዱ የትጥቅ ግጭቶች መንግስት ከፍተኛ የአየር ላይ የበላይነትን እንዲያገኝ አድርገዋል። እነዚህ ድሮኖች ለረጅም ሰዓታት አየር ላይ በመቆየት ሰፊ መልክዓ ምድርን የመሰለል አቅም ስላላቸው የታጠቁ ኃይሎችን እንቅስቃሴ አስቀድሞ ለመለየትና እርምጃ ለመውሰድ ያስችላሉ። የመንግስት ጦር ያላንዳች የሰው ህይወት መስዋዕትነትና በትንሽ ወጪ የጠላትን ቁልፍ ማዕከል ማውደም ይችላል። በቀጠናዊ ደረጃ ደግሞ በተለይ አኪንቺ ድሮን ለኢትዮጵያ ትልቅ ስትራቴጂካዊ የደህንነት ዋስትና ይሰጣታል። ከቅርብ ጊዜ ወዲህ በቀይ ባህር ዙሪያ ካለው ውጥረት፣ በኤርትራ ሶማሊያ ጉዳይ ከሚታየው የፖለቲካ ፍትጊያና ከታላቁ የህዳሴ ግድብ ጋር ተያይዞ ከግብጽ ጋር ካለው ሽኩቻ አንጻር አኪንቺ የኢትዮጵያን የመደራደር አቅም ወደ ላቀ ደረጃ ያሸጋግረዋል። የአውሮፕላን ረጅም ርቀት ተጉዞ ከባድ ጥቃት ማድረስ መቻሉ ጎረቤት ሀገራት በማንኛውም ወታደራዊ ትንኮሳ ውስጥ ከመግባታቸው በፊት ሁለቴ እንዲያስቡ የሚያስገድድ ጠንካራ ወታደራዊ ጡንቻ ነው። ከዚህ ጋር ተያይዞ በቅርብ ዓመታት ውስጥ በዓለም አቀፉ የፖለቲካ መድረክ ላይ ጎልቶ ከመጣው አዲስ የውጭ ግንኙነት ስልት ውስጥ የቱርክ የድሮን ዲፕሎማሲ ዋነኛው ነው። ይህ ስልት ቱርክ ሰው አልባ አውሮፕላኖችን ለተለያዩ ሀገራት በማቅረብ ጂኦፖለቲካዊ ተጽዕኖዋን የምታሰፋበት፣ አዳዲስ የፖለቲካ ወዳጅነቶችን የምትመሰረትበትና ብሔራዊ ጥቅሞቿን የምታስከብርበት እጅግ ዘመናዊና ብልህ አካሄድ ነው። የጦር መሳሪያ አምራችነት ባለፈ ቱርክ ይህንን ቴክኖሎጂ የውጭ ፖሊሲዋ ዋነኛ ማስፈጸሚያ ሞተር አድርገዋለች። የቱርክ ድሮኖች በተለይም የባይራክታር ምርቶች በዓለም ገበያ ላይ ከፍተኛ ተፈላጊነት ያገኙት በሁለት ዋና ዋና ምክንያቶች ነው። አንደኛው አነስተኛ ዋጋቸውና የተለያዩ አውደ ውጊያዎች እንደ ሊቢያ፣ ሶሪያ፣ ኢትዮጵያ ላሉ ያሳዩት ከፍተኛ የተግባር ስኬት ሲሆን፣ ሁለተኛው ደግሞ ቱርክ እነዚህን መሳሪያዎች ስትሸጥ እንደ አሜሪካ ወይም አውሮፓ ሀገራት ጥብቅ የፖለቲካና የሰብአዊ መብት ቅድመ ሁኔታዎችን አለማስቀመጧ ነው። ይህ ነጻ አሰራር በማደግ ላይ ያሉ ሀገራት ሉዓላዊነታቸውን ለማስከበርና የውስጥ ጸጥታ ለማስፈን ቱርክ እንደ ቀዳሚ አማራጭ እንዲመለከቱ አድርጓታል። ይህ የዲፕሎማሲ ስልት በተለይ በአፍሪካ ቀንድና በመካከለኛው ምስራቅ ያለውን የኃይል ሚዛን በመቀየር ረገድ ትልቅ ሚና እየተጫወተ ይገኛል። በአፍሪካ ቀንድ ቱርክ ከሶማሊያ እስከ ኢትዮጵያ ጠንካራ ወታደራዊ ትስስር በመፍጠር በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያላትን ስትራቴጂካዊ ተገኝነት በሚገባ አረጋግጣል። በመካከለኛው ምስራቅም ቢሆን የቀጠናውን ጂኦፖለቲካዊ እጅግ ውስብስብ በሆነበት ሁኔታ ውስጥ የቱርክ ድሮኖች የፖለቲካ መቀራረብን ፈጥረዋል። ለምሳሌ ያህል ቀደም ሲል ከቱርክ ጋር የሻከረ ግንኙነትና የጂኦፖለቲካ ፍክክር የነበራቸው እንደ የተባበሩት አረብ ኤምሬትስና ሳውዲ አረቢያ ያሉ ሀገራት አሁን ላይ የቱርክን ዘመናዊ የድሮን ቴክኖሎጂ ለመግዛትና የጋራ ወታደራዊ ትብብር ለመፍጠር ተገደዋል። ይህ ሁኔታ ቱርክ በቀጠናው ውስጥ ተቀናቃኞቿን ወደ ስትራቴጂካዊ የንግድ አጋርነት እንድትቀይር ትልቅ አቅም ፈጥሮላታል። የዚህ ዲፕሎማሲ ሌላው ስውር ገጽታ የሚያተኩረው ረጅም ጊዜ የኢኮኖሚ ጥገኝነት ላይ ነው። የድሮን ሽያጭ የሚያበቃው በመሳሪያ ርክክብ ብቻ አይደለም። አንዲት ሀገር የቱርክን ድሮን ስትገዛ አብሮ የረጅም ጊዜ የጥገና፣ የሶፍትዌር ማሻሻያ፣ የስልጠናና የመለዋወጫ አቅርቦት ጥገኛ ትሆናለች። ይህ ጥብቅ ወታደራዊ ትስስር ቀስ በቀስ ወደ ኢኮኖሚ ትብብር በማደግ ለቱርክ የኮንስትራክሽን፣ የኢነርጂና የንግድ ተቋማት በገዢው ሀገር ውስጥ ሰፊ የኢንቨስትመንት በሮች ይከፍቱላቸዋል። የቱርክ የድሮን ዲፕሎማሲ አንካራን ከመካከለኛ ደረጃ ሀገርነት ወደ ዓለም አቀፍ ወሳኝ ጂኦፖለቲካዊ ተዋናይነት ያሸጋገረ ቁልፍ መሳሪያ ነው። ይህ አካሄድ ባህላዊውን የምዕራባውያን የጦር መሳሪያ በላይነት የተገዳደረና የዓለም አቀፉን የኃይል አስተላለፍ በአዲስ መልክ እየቀረጸ ያለ ክስተት ነው። ይህ በእንዲህ እንዳለ ቱርክ ለኢትዮጵያ ይህን መሰል ዘመናዊ የጦር መሳሪያ ማቅረቧ በአፍሪካ ቀንድ ያላትን የፖለቲካና ኢኮኖሚ ተጽዕኖ በከፍተኛ ፍጥነት እያሰፋው ይገኛል። ነገር ግን ይህ ወታደራዊ መጎልበት ያለ ተግዳሮት የሚታለፍ አይደለም። የድሮን ቴክኖሎጂ ኢላማን በትክክል የመምታት አቅም ቢኖረውም ዚህን ቀደም በነበሩ ውጊያዎች በንጹሃን ዜጎች ላይ የደረሱ ጉዳቶች ከፍተኛ የሰብአዊ መብት ጥያቄዎችን ሲያስነሱ ቆይተዋል። የተባበሩት መንግስታት ድርጅትና ሌሎች ተቋማት ሰው አልባ አውሮፕላኖች በውስጥ ግጭቶች ላይ
በሚያደርሱት መጠነ ሰፊ የሲቪል ጉዳት ላይ ጥብቅ ማስጠንቀቂያ ሲሰጡ ቆይተዋል። ይህ አዲሱ ግዢ ዓለም አቀፉ ማህበረሰብ ለፖለቲካ ግጭቶች ሰላማዊ መፍትሄ እንዲመጣ በሚገፋፋበት በዚህን ወቅት ከምዕራባውያን ሀገራት ጋር ያለውን የዲፕሎማሲ ግንኙነት ሊፈትነው ይችላል። ጠንካራ ወታደራዊ አቅምን መገንባትና የውስጥ ፖለቲካዊ ቀውሶችን በዘላቂነት በውይይት መፍታት የኢትዮጵያ መንግስት በቀጣይ የሚገጥመው ትልቁ የፖለቲካ ፈተና ይሆናል። ወዲህ ደግሞ የኢራን ሚሳኤሎችና ድሮኖች መዳረሻቸውን አስመራ አድርገዋል የሚለው መረጃ ከባድ ትኩሳት የፈጠረ ሆኗል። ይህ መረጃ የተሰማው ሆርን ሪቪው ከኤርትራ የሚነሱ የኢራን ሚሳኤሎች በቀጠናው ባሉ የአሜሪካ የጦር ቤዞች ላይ ጥቃት ሊከፍቱ ይችላሉ የሚል ቦምብ ትንታኔ ባቀረበ ማግስት ነው። ኒውክሌር ለማምረት ዝግጅት ከቆየችው የከራረመችው የጥንቷ ፋርስ ኢራን በዘመናዊ የጦር መሳሪያ ምርቷ ትታወቃለች። በተለይም በድሮን በጦር ጄትና በሚሳኤል ምርቷ ከፊት ከሚጠቀሱ ሀገራት መካከል ትጠቀሳለች። ድሮኖቿ በኢትዮጵያ በሱዳንና በዩክሬን ጦርነት በስፋት ጥቅም ላይ ውለው ስኬታማ እንደሆኑ ይነገራል። ከሰሞኑ ከእስራኤል ጋር እያደረገች ባለችው የሚሳኤል ጦርነት እነዚህን ድሮኖች በስፋት እየተኮሰች እንደምትገኝ መረጃዎች ይጠቁማሉ። እነዚህ ቴልአቪቭንና ኢየሩሳሌምን እያደባዩ ያሉትን ድሮኖች ታዲያ ምጽዋ አርፈው አስመራ እየገቡ እንደሆነ ተዘግቧል። አስመራ የገቡት የኢራን ድሮኖች መዳረሻቸው ሱዳን እንዲሆን መታሰቡም ታውቋል። ሪፖርተር እንግሊዘኛው በጋዜጣው ፊት ገጽ ላይ ባወጣው አዲስ ዘገባ ድሮኖቹ አስመራ የገቡት ሱዳኑ ጦርነት ለመሳተፍ ነው ብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ የቱርክና ኢራን ስሪት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኑ ተነግሯል። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያ የሚተላለፉበት አዲስ ዋነኛ መስመር ሆኖ ብቅ ብሏል ይላሉ ዘገባዎቹ። እንደሚያሳዩት ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ከኤርትራ ወደ ፖርት ሱዳን የደረሰው ይህ ጸረ አውሮፕላን መሳሪያ፣ በርሜል ቦምቦችንና መለዋወጫዎችን ያካተተ ጭነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ሱዳን ጦርነት ከተቀሰቀሰ ጊዜ አንስቶ ኤርትራ ወሳኝ አቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ ኤኤፍቢ ከዚህን ቀደም ባወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ የዝውውር በፖርት ሱዳን ኃይሎችና በህገወጥ አዘዋዋሪዎች መካከል በግል ሊካሄድ የነበረ ቢሆንም ባለፉት 2 ወራት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል።